ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሮብ ረፋድ ይመጥናቸዋል ያልኳቸው ነጫጭር የሀገር ቤት መረጃዎችንም አሰማቸዋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በሀገራችን ኢትዮጵያ በአማራ ክልል ወደ ወልቃይት አካባቢ የተጓዙት የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ የነበሩት አቶ ጌታቸው ረዳ በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። ባለፈው ቀን ሰኔ 16 2017 ዓ.ም አቶ ጌታቸው ረዳ በሁመራ ተገኝቶ ከማንነት አስመላሽ ኮሚቴዎች ጋር ውይይት ማድረጋቸው የሚታወስ ጉዳይ ነው። በዚህ ውይይት አቶ ጌታቸው ረዳ የማንነት ጥያቄ አለ፣ ነገር ግን በህጋዊ መሆን አለበት ሲል የተናገረውን የአማራ ሚዲያ ኮርፖሬሽን አሚኮ በዘገባው ይዞት መውጣቱን ተከትሎ ዘገባው ትክክል አይደለም ብሎ ጌታቸው ረዳ ማስተባበያ መስጠቱ የሚታወስ ጉዳይ ነው። ይህንን የማንነት ጥያቄ አለ አላልኩኝም ሲል አቶ ጌታቸው ረዳ አስታውቋል። ዘገባው አዲስ ስታንዳርድ ዘግቦታል። በአስር ሺዎች የገበርነውን ጦርነት ተመልሰን ማምጣት የለብንም ነው እንግዲህ ጌታቸው ረዳ እያለ ያለው የሚገኘው። አንዳንድ ጊዜ አቶ ጌታቸው ረዳ ነገሮች ያመልጡታል። የሚያመልጡትም ነገሮች ደግሞ ትክክለኛና እውነተኛ የሆኑ ነገሮች ናቸው። ትክክለኛና እውነተኛ የሆኑ ነገሮች ሲያመልጡት ነገሮች ካለፉ በኋላ ሌሎች ከጀርባ ሀሳብ አስተያየት ሲሰጡ ወደ ላይ መመለስ አይነት ነገር ብዙ ጊዜ ታይቶበታል ጌታቸው ረዳ ላይ። ምናልባት ካሉት ሌሎች ፖለቲከኞች ጋር ጌታቸው ረዳ ስናነጻጽር እኔ በራሴ በኩል ቅን አመለካከት ያለው ሰው ብየዋለሁ። ምክንያቱም ሌሎች ሴረኞችና ሸፍጠኞች እንዲህ ለምን አልክ ብሎ ከኋላ ሲያርሙት፣ እሱ ግን እውነተኛና ትክክለኛ የወልቃይት ጠገዴ ሰቲት ሁመራ ህዝብ የማንነት ጥያቄ እንዳለው አስረግጦ በቦታው ላይ መናገሩ ይሄ ቅንነት ነው። አንዳንዶች ጠማማዎች ቢሆኑ ኖሮማ መጀመሪያውኑ ነገሩን አጣሞ ያቀርቡት ነበር። ይህንን ስህተት እንግዲህ ጌታቸው ረዳ አይደለም ስህተቱንም ያገኘ፣ ሌሎች ተንኮለኞች ናቸው። ለምንድን ነው እንደዚህ ብለህ ያልከው? ጉዳዩን አስተባብል ብለውት እንዲያስተባብል አድርጎታል። ዞሮ ዞሮ የአማራ ህዝብ የወልቃይት ጠገዴ ሰቲት ሁመራ መሬቱም የአማራ ነው፣ ህዝቡም የአማራ ነው። ይህንን ነው እየተናገሩ የሚገኙት። ጌታቸው ረዳ አስተባበለም አላስተባበለም ከተናገሩ በኋላ ወደ ዓለም ይመለሳሉ የሚሉት አይነት ጉዳይ ነው እንጂ መሬት ላይ ያለው እውነት ቀደም ሲል እንደተናገሩ የማንነት ጥያቄ 100% መኖሩን ማረጋገጫ ሰጥቷል። በሌላ መረጃ 12 ቀን የነበረው እንግዲህ የኢራን እና የእስራኤል ጦርነት አሜሪካ የኒውክሌር ጣቢያን አውድም ያለውኝ ጦርነቱም ጨርሰናል ብላ እንኳን ደስ አላችሁ መልእክት አስተላልፋ ነበር። የኢራን የኒውክሌር ማብለያ አልተመታም የሚሉ ደግሞ ከዛው ከአሜሪካ ከእስራኤል መረጃው እየወጣ መሆኑ እንግዲህ የአሜሪካ መከላከያ ፔንታጎንም መረጃውን አስገማግማለሁ ብሏል። በአጠቃላይ እንግዲህ የኢራን የኒውክሌር ጣቢያ እንዳልተመታ መረጃዎች እየሾለኩ እየወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን ይሄ እንግዲህ ትልቅ መነጋገሪያ የሆነበት ሁኔታ ነው ያለው። አንዳንድ ዘገባውን የዘገቡትን ሚዲያዎች የዶናልድ ትራምፕ መሰረተ ቢስ ናቸው፣ የሚሊተሪውን ሞራል ለማዳሸቅ የምትፈልጉ አስተሳሰብ ያላችሁ ሚዲያዎች ናቸው ሲል ሚዲያዎችን የተቸበት ሁኔታ ነው ያለው። የእስራኤልና የኢራን የሰላም ስምምነትም መተግበር መጀመሩን የተሰማው በመላው ሀገሪቱ ተጥሎ የነበረው ገደብ እንዲነሳ ተደርጓል። ወደ መደበኛ ስራዎች እንዲመለሱ እየተደረገ ያለበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እንግዲህ ብዙውን ጊዜ የምናነሳቸው እና የምንናገራቸው ጉዳዮች ምንድን ነው? ከጦርነት በኋላ በመነጋገር ማምጣት የሚቻለውን ሰላም ጦርነቱ ከመደረጉ በፊት ጦርነትን ማስቀረት እንደሚቻል እያወቅ በአፍሪካ ውስጥም በዓለም ሀገራትም በአውሮፓም በመካከለኛ ምስራቅም አንድ አይነት ስህተት ነው እየተሰራ ያለው። በጦርነት ዙሪያ
አንድ አይነት ስህተትን ነው እየደጋገምን የምንገኘው ማለት ነው። ቀደም ሲል እስራኤል ውስጥ የወደመው ንብረት፣ ኢራን ውስጥ የወደመው ንብረት ያ ብቻ ሳይሆን የዓለም ሕዝብ የአየር በረራዎችን ብዙ ውጣ ውረድ የገጠመበትና ብዙ መንገደኞች የተስተጓጎሉበትን ሂሳብ ስንሰራ በርካታ ኪሳራዎች ተከስቷል። ይሄ ነገር ከመሆኑ በፊት ግን በመነጋገርና በመወያየት ጉዳዩን መጨረስ ሲቻል አሁን ወደ ውይይት ልንገባ ነው። በርካታ ህይወት ካለፈ በኋላ፣ እናቶች ከሞቱ በኋላ፣ ህፃናት ከሞተ በኋላ፣ አዛውንት ከሞተ በኋላ፣ ንብረት ከወደመ በኋላ፣ ብዙዎች ውጣ ውረድ ውስጥ ከገቡ በኋላ ወደ ስምምነት የምለው እንትን እንግዲህ በዓለምም በአውሮፓም በመካከለኛ ምስራቅም በአፍሪካም እንዲህ አይነት ልምድ የለም። ሁሉ ነገር ከወደመ በኋላ ተስፋ ከቆረጡ በኋላ ነው ወደ ኋላ የሚመለስ አይነት ነገር ያለው። አሁን እንግዲህ አንዳንድ ማዕቀብ የተደረጉ ወይም ደግሞ አንዳንድ እገዳዎችም የተነሱበት ሁኔታ እና ወደ ሰላም የመምጣት አይነት ሁኔታ አለ። እንግዲህ ይህንንም አብረን የምንከታተል ጉዳይ ነው። ኢራን ቀጥታ ወደ ኒኩለር ማምረት ስራ ላይ ትገባለች ወይስ እውነት ተመቷል ወይስ አልተመታም ብሎ አሁን መረጃው እየወጣ ይገኛል። እንግዲህ ይህንንም በተቻለ መጠን አጣርተን እውነታውና መሬት ላይ ያለውን ሀቅ ይዘን እንመጣለን። በሌላ መረጃ ሌላ የወልቃይት ጠገዴ አስተዳደር ለትግራይ ህዝብ መልእክት አስተላልፏል። የተከበርከው የትግራይ ህዝብ ሆይ እኛ የእናንተን ውስን እንደምን የእናንተን ወሰን እንደምንጠብቅ ሁሉ እናንተም የእኛን ወሰን ልታከብሩ ያስፈልጋል ብሏል። እንግዲህ ወልቃይት ጠገዴ የአማራን ህዝብ የማንነት ጥያቄን አሳልፈን አንሰጥም አልን እንጂ ሌላውን አልነካንም ያሉበት ሁኔታ ነው ያለው። በጣም ኢምፖርታንት የሆነ መልእክት ነው። እንግዲህ አድማጮቻችን፣ ተመልካቾቻችን ተከባብረን ተዋደን ተፋቅረን እንደ ከዚህ በፊቱ አብረን መቀጠል አለብን የሚል ይዘት ያለው መልእክት ነው የወልቃይት ጠገዴ ሰቲት ሁመራ አስተዳደር እንግዲህ አቶ አሸቴ ደንብለው መልእክት ያስተላለፉ ለትግራይ ህዝብ። በአማራ ክልል በበርካታ ቦታዎች ውጊያዎች እየተደረጉ ይገኛሉ። ለአብነት በደቡብ ጎንደር በመና መቀጠዋ የወረዳው አስተዳደር ከመኪና ተገልብጦ ህይወታቸው አልፏል ተብሏል። ፋኖ መጣ ተብሎ ፋኖን ሲሸሹ ነው እንግዲህ መኪናዎቹ ሊገለበጡ ሰለባ የሆኑትን የተባለው ወረዳው በፋኖ መያዙን ተከትሎ ሌላ ወረዳ ላይ ሆኖ ነው እንግዲህ ይህንን ወረዳ ሲያስተዳድሩ የነበሩት ነው የተባለው። በሌላ መረጃ ራያ ቆቦ ተኩለሽ መንገድ ዝግ ሆኗል። በአራት ቦታዎች ውጊያ መደረጉን ተከትሎ ነው መንገዱ ዝግ የተደረገው ነው የተባለው። በግዳን ወረዳ ቀበሌ 4 እና ቀበሌ 7 ውጊያዎች ሲደረጉ እንደነበር ተሰምቷል። ሌላው መተማ ወረዳ በመከላከያ በአድማ ብተና መካከል ግጭት ተፈጥሯል ነው የተባለው። አድማጮቻችን፣ ተመልካቾቻችን አድማ ብተና ተመቷል። እዚህ ቦታ ላይ መከላከያዎችም እስከ 150 የሚደርሱት መመታታቸውን የተሰማው መከላከያ የቅማንት ታጣቂዎችን በማደራጀት እና ታጣቂዎችን ጉዳት ማድረሳቸው ነው እንግዲህ ተከትለው አድማ ብተና የተናደደው ብለዋል። ለ10 ወራት የቅማንት ታጣቂዎች ገመድ ዘርግተው የኢትዮ ሱዳን ድንበር ላይ ገንዘብ ሲሰበስቡ ነበር ተብሏል። እንግዲህ ይሄ በመቃ ከተማ ነው ችግሩ የተፈጠረውን የተባለው። ታጣቂዎቹ 80 የቡድን መሳሪያዎችን ተቀብለው ሄዷል። ከዚህ በተጨማሪ እንግዲህ አንድ ሻለቃ አድማ ብተና ተገሏል። 72 የአድማ ብተና መቁሰሉንም የተገለጸበት ሁኔታ ነው ያለው። ካምቦች የተቃጠሉበት ሁኔታ አለ። አድማ ብተና ተብሏል። በዚህ የተነሳ እንግዲህ መከላከያ አድማ ብተና መከላከያ ግጭት ተነስቷል፣ ከጀርባ ተመተናል የሚልና ጉንዳው በተባለው ቦታ አድማ ብተና በመከላከያ ላይ ጥቃት ማድረሱም ተሰምቷል። መከላከያን ፋኖን ተቀላቅሏል። እንግዲህ አድማጮቻችን፣ ተመልካቾቻችን የቅማንት ታጣቂ ከመጣው ጋር ሁሉ በመመሳጠር ጥቃት ሲያደርስ ነበር። በህዋት ዘመነ መንግስትም ህዋት እንግዲህ እነዚህን ታጣቂዎች የትጥቅና ስንቅ በመስጠት ቀለብ እየሰፈረ ያደራጃቸው ናቸው። እነዚህ የተደራጁት በአማራ ህዝብ ላይ ዘረፋ፣ የተለያዩ ስራዎችን የሚሰሩ ናቸው። ህዋት መንበረ ስልጣኑን ለቆ ወደ ትግራይ ከገባ በኋላም በሰሜኑ ጦርነት ወቅትም እነዚህን ታጣቂዎች ተጠቅሞባቸዋል። አሁን ደግሞ ብልጽግና እነዚህን ታጣቂዎች እያደራጀ ልክ ህዋት ሲሰራው እንደነበረው አይነት በድጋሚ እየተጠቀመባቸው እንደሚገኝ ተገልጿል። ፋኖን ውጉልን፣ ፋኖን ምቱልን በማለት መከላከያ እያሰለጠናቸው እያደራጃቸው
ስንቅና ትጥቅን እየሰጣቸው እንደሆነ የተገለጸው። ራሳቸው ደግሞ መልሶ ራሳቸውን የመቱበት ሁኔታ ነው ያለው። ከጀርባ ማመታታቸው ነው የተገለጸው። ይሄ ማለት ምን ማለት ነው? እንግዲህ አንተ ያሳደግከው ውሻ የራሴን ልጅ እንክት አድርጎ ሲበላብህ ምን እንደሚሰማ ከዛ አንጻር መመልከት ይቻላል። አድማጮቻችን፣ ተመልካቾቻችን፣ ሌላው በመተማ በሽመለ ጋራ የደፈጣ ጥቃት ተፈጽሞ በርካታ ጉዳት መድረሱን የተሰማው ደፈጣ ጥቃት እንግዲህ በአማራ ክልል ውስጥ የመጀመሪያው መደበኛ ውጊያ ሆኖ የቀጠለበት ሁኔታ ነው ያለው። ምክንያቱም ሽምቅ ተዋጊዎችና ሰርጎ ገብቶ ወይም የካምፕ ጥቃት የሚፈጽሙት የፋኖ አካላት ዋናውን የውጊያ ስትራቴጂ ያደረጉት ይህንን የደፈጣ ውጊያ ነው። በአራቱም የአማራ አካባቢዎች ይሄ ስራ ላይ የዋለበት ሁኔታ ነው ያለው። ሌላ አድማጮቻችን፣ ከደቡብ ሱዳን እየተፈናቀሉ የሚገቡት ዜጎች በየቀኑ 1000 ሰው ይገባል ያለው የአውሮፓ ህብረት ነው። በደቡብ ሱዳን በሀገረሸው ጦርነት በቀን ከ1000 በላይ ጋምቤላ መጠለያ ጣቢያ እየገቡ መሆናቸውን ህብረቱ ተናግሯል። ህብረቱ 500,000 ዩሮ ድጋፍ አድርጌያለሁኝ ብሏል። በደቡብ ሱዳን ታጣቂዎች የሚጠቁ ኢትዮጵያኖች ደግሞ መኖራቸውም አሳሳቢ የሆነበት ሁኔታ ነው ያለው። በርካቶች ተፈናቃዮች ወደ ኢትዮጵያ ድንበር ገብቶ እየተረዱ በራሳቸው ታጣቂዎች ደግሞ የሚፈናቀሉ ኢትዮጵያኖች እና ጥቃት የሚደርስባቸው ኢትዮጵያኖች መኖራቸው አሳሳቢ ነው። አድማጮቻችን፣ ተመልካቾቻችን፣ ሌላው ከዚሁ ሱዳን ሳንወጣ እንግዲህ ሱዳን ኬንያ እየከሰሰች ትገኛለች። ፈጥኖ ደራሽ ኃይልን እየደገፈች ነው ብላለች። ይህም አሸባሪነትን የመደገፍ ያክል ነው እወቁልን ብላለች። እንግዲህ የአብዱልፈታህ አልቡርሃን ሰራዊት ነው እንግዲህ ኬንያን እየከሰሰ የሚገኘው። አድማጮቻችን፣ ተመልካቾቻችን፣ ከተለያዩ አረብ መሬት አካባቢ የሚመጡትን መሳሪያዎች ሎጂስቲክ በማድረግ ወደ ሱዳን የሚያቀብሉት ኬንያ ነች በማለት ነው እንግዲህ የአብዱልፈታህ አልቡርሃን መንግስት ኬንያን እየከሰሰ የሚገኘው። ይሄ ድርጊት አሸባሪዎችን ከመርዳት ምንም የሚተናነስ ነገር የለም ስል ከሷል። አድማጮቻችን፣ ተመልካቾቻችን፣ አጫጭር መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች ግንባር መረጃዎች እስከምንገናኝ መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም አሉልኝ። ሰላም ሆኑልኝ።